ከማከብራቸውና መስመራቸውን ይዞ ከሚናገሩ ብሔርተኞች መካከል አንዱ አንተ ነህ። ስለሆነ ለመናገር ያነሳው ነገር ቅድምም በጥያቄ መንገድ ሳነሳ የነበረው ነገር ነው። ለአቶ ልደቱም ሳነሳ የነበረውን ጥያቄ ሰምታችሁ ከሆነ በተለይ ኢትዮጵያዊ ብሔርተኝነት አለ፣ ከዛ ንዑስ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት እሱ ከመገንባቱ በፊት እነዚህ ንዑስ ብሔርተኞች ከኢትዮጵያዊነት ብሔርተኝነት ዝቅ ያለው እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ፣ እንደ ጉራጌ ያሉት ማለት ነው ብሔረ ግንባታቸውን ስላልጨረሱ አንዳቸው ከአንዳቸው ጋር የሚያደርጉት መገፋፋት ሀገራዊ ብሔርተኝነቱ እንዳይጠነክር አድርጎታል። ወይም ደግሞ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት ላይ እንዳንደርስ አድርጎናል። ሀገራዊ ግንባታ እሱ ነው አይደል? ይሄ ለማድረግ እየተሰራ ወይም ደግሞ ዜጎች ሀገራዊ ፍቅር እንዳይኖራቸው ዕለታዊ አጀንዳ የምታነሳ ከሆነ ዕለታዊ አጀንዳ ማለት ነው። ለምሳሌ የባህር በር ስታነሳ እርግጠኛ መሆን መቻል አለብህ። ሌላ የወሰን ይገባኛል ጥያቄ እንደማታነሳ፣ አዲስ አበባ የማናት የሚል ጥያቄ እንደማታነሳ። ካልሆነ ህዝብን ነው የምትበታትነው። እኔ አሁን ህዝብ ተበታትኖ ቢደነብር ግራ አልፈርድበትም። እዚህ ጋር ስለ ሀገር እንዲታሰብ የተፈለገ እዚህ ጋር ደግሞ ስለ ሰፈር ከተማይ ማን ነው እንትኔ ማን ነው ይሄ ወረዳይ ማን ነው እንደዚህ አይነት ጥያቄዎችን የምታነሳ ከሆነ እንደዚህ አይነት ነገሮችን በዜና የምታስነግር ከሆነ ሰው እንዴት ነው ጥሞናው ሊሰበሰብ የሚችለው? አሁን እኮ እኛ አውሬ ቢመጣ ከመበላት ውጪ ምንም በቃ ዋጋ የሌለን ሰዎች ሆነናል። አሳዛኙ ነገር ደግሞ እድሜያቸው የገፉ ሰዎች አይደሉም። ያንግ የምትላቸው የተሻለ ሀሳብ በቃ ይሄ በጣም ኢኖቬቲቭ የሆነ ሀሳብ ሊያመነጩ ይችላሉ የምትላቸው ሰዎች ከሽማግሌዎቹ በላይ ጠማማ ብሔርተኛ ሆነዋል። እንደው ልታቃናቸው ማትችላቸው ማለት ነው። በመሀል ደግሞ ከነዚህ ደግሞ የሚቃረኑ ነው። ብሔርተኝነቱማ ሊኖር ይገባል፣ ምንም ጥያቄ የለውም። አማራ ብሔርተኝነቱን መገንባት አለበት። ኦሮሞም እንደዛው መገንባት አለበት። ሁሉም መገንባት አለበት። የጋራ የሆነውን ግን ቶሎ ብሔርተኝነቱን ጨርሳችሁ የጋራ የሆነውን ብሔርተኝነት እንዴት ነው ልንገነባ የምንችለው? እንዴት ነው ስለ ጓዳ እያወራ ነው ስለ ሳሎን ልናወራ የምንችለው? እንዴት ነው እንደ አንድ ዜጋ ይሄ ሀሳብ የሚያሳስባቸው ብዙ ኢትዮጵያውያኖች አሉ። በጣም ብዙ ኢትዮጵያውያኖች አሉ። የተለየ ሀሳብ ስታመጣ የሚሳደቡ፣ የተለየ ሀሳብ ስታመጣ አሲፍ ኢንድ ኦፍ ዘ ወርልድ ይመስል ተአምር የሚያደርጉ እንዲህ ያሉ ነገሮች መቆም አለባቸውና በተለይ ምሁራኖች፣ በዚህ ጉዳይ ላይ እውቀት ያላቸው ሰዎች ረገጥ አድርጋችሁ መታችሁ ማውራት አለባችሁ ብዬ አስባለሁ። መሬት ላይ ያለውን ሀቂቃ ማውራት መቻል አለብን ብዬ ነው የማስበው። የባህር በር እንፈልጋለን እያወራን የባህር በር ሰዎች በጋራ እንዳያወሩ የሚበታትን ሀሳብ ራሱ መንግስት እያመጣ ከሆነ ምናልባትም መንግስት እውነትም የባህር በሩን ፈልጎት ሳይሆን አንዳች ላይ ያሳካው የፈለገው ነገር አለ የሚሉ ወገኖች ቢነሱ እኔ አልፈርድባቸውም። ምናልባትም ዶሜስቲክ ውስጥ የተነሳውን ችግር መቋቋም ስለተሳነው ያ አቴንሽን ዳይቨርት ለማድረግ ያመጣው ነገር ነው የሚሉ ወገኖች ቢነሱ አልፈርድባቸውም። ምክንያቱም ከሰዓት የምትሰሙት ዜና፣ ምሳ ሰዓት ላይ የምትሰሙት ዜና፣ ራስ ሰዓት ላይ የምትሰሙት ዜና በሀገራዊ ጉዳይ ላይ በአንድ እንዳናስብ የሚያደርገን ነው እና ይሄ ሊስተካከል የሚችለው እንዴት ነው? ይሄ አሳሳቢ ነገር ነው። ይሄ በደንብ መታወቅ ያለበት ነገር ነው ለማለት ያህል ነው። አማራ ስትሮንግ እንደ ሁልጊዜ ሁሉ ከልብ ነው የማመሰግነው እውቀት ለተሞላው ትንታኔ፣ በተለይም ደግሞ ባልታየ አንግል የምታይበትን መንገድ እንደዚሁ በሁሉም ጉዳዮች ላይ አመሰግናለሁ። የመጨረሻ ደቂቃ ነው የምሰጣችሁ። ዘጎንደር ከዛ ዘጎንደር ጤና ይስጥልኝ። የት ነበር ነው? ከዛ ነው ለምን አለልኝ አለው። ኦኬ ቅደም ተከተሉ ረጅም ሰዓት ስለተቀመጥኩ ያው አጃላዲስ 3-4 ጊዜ ተናግረሃል። ለኔ ሰጠኝና እድሉ ትቀጥላለህ። ያለ ተራ ለምን ለምትገምት ኮነኛ አማራው ጃላዲስ ተው እንጂ ደዝመር አማራ ሆን ካለው እንደዚህ ፈረሰን ይዘህ ጎንደር ገባ አይደለም። አንዴ ይሄ ነገርማ መተንተን አለበት ጎበዝ። ምን ማለት ነው? እኔ ነኝ አማራው ማለት ነው? ምንድን ነው? የማሲንቆ አማራን ያላቀም ቀጥል እንደ ቴዳ እኔ ጠብቄያለሁ። ተራይ ነው የት ነበር ነው አማራው? ከዛ ነው ቀጥል እንደ አትቀጥል ይቅር። ኦኬ ረሽዳ አለች። የመጨረሻ ስንት ሰው ናቸው እዚህ ውስጥ ያላችሁት? 1 2 3 4 5 6 4 ደቂቃ ለፖለቲከኛ በቂ ነው ብዬ አስባለሁ። 4 ደቂቃ ልስጣችሁና በዚህ ጉዳይ ላይ ግን አድምተን እናወራለን። ከነ ልዩነት ትመጣለህ። አስሎንጋስ ጨዋ እስከሆንክ አም ፋይን። ልዩነት ምንም ሆነ ምን አም ፋይን።
ተገቢውን ክብር አከብርሃለሁ፣ ክብር ሰጣለሁ። እኔ በጣም ሰው አክባሪ ልጅ ነኝ። ተመጣጣኙን ክብር ፈልጋለሁ። ፌር ነው ብዬ ነው የማስበው። ስለዚህ ሀሳብህ ምንም ሆነ ምን ኢንተርቴን መደረግ አለበት የሚል እምነት አለ። ሀገር ውስጥ ያለ ነገር እስከሆነ ድረስ ሻይ ቡና ስንል ከጓደኞቻችን ጋር ስናወራ ሌላ ቦታ ስትገቡ የምታወሩት እስከሆነ ድረስ ዋይኖት ለምን ተሰብስበን አንድ ላይ እናወራ? ስለዚህ ነገም ከነገ ወዲያም ስናወራ እርግጠኛ ሆኖ ጨዋ ወልዶ ጨዋ ያሳደጋችሁ እንደሆናችሁ እርግጠኛ መሆን መቻል አለባችሁ። ሀሳባችሁን በአግባቡ መግለጽ የምትችሉ መሆን መቻል አለባችሁ። እዚህ ጋር የሚያደምጧችሁ ትላልቅ ሰዎች ስላሉ ማለት ነው። እውቀት ሊሆን በሚችል ደረጃ መተንተን ስላለብን ነው። የት ነበርክ? ከዛ አዲስ ታይምስ፣ ከዛ ዘጎንደር ረሽዳ አናግራቸውም። እዚህ የጠፋ ሰው እያለ እሱ መጥቷል። ከዛ የመጨረሻው አማራ ዩናይትድ ይሆንና እንሰነባበታለን። ቀደም ተከተሉን እንዳትረሱ። የት ነበርክ? ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ። ወረዱ እንጂ በሁለት ወንድሞቼ ላይ ማቀርበው ሀሳብ ነበረኝ። በተለይ መጀመሪያ ሀሳብ ሳቀርብ እኔ ይሄ ጦርነት የማይቀር ከሆነ መንግስት ሀሳቡን ቴስት አላደረገውም ወይም ህዝብ ላይ ቴስት አልተደረገ ሀሳብ ነው ለሚለው አያና መልስ ሲመልስ ቴስት አድርገናል ብሎ እንደ ማስረጃ ይሰጠን። ሰሞኑን በሶሻል ሚዲያ ላይ እዚህ ቲክቶክ ላይ የምናውቃቸው ሰዎች ወዲህና ወዲያ ሆኗል፣ ነገር እንዲህ ብለዋል ብሎ እዚህ ቲክቶክ ላይ ፎቶቸውን እንደፈለጉ የሚቀይሩ፣ ስማቸውን እንደፈለጉ የሚቀያይሩ፣ ሀሳባቸውን ሁላ ሳይቀር በየጊዜው ሊቀይሩ የሚችሉ ሰዎችን ለምሳሌ አድርጎ የጦርነትን የሚያክል ሀሳብ መንግስት ቴስት ማድረጉን ማረጋገጡን እንደ ማስረጃ አቅርቧል። ይሄ እንግዲህ እኔ ለመንግስት የቀረቡ ሰዎች ናቸው ሲባል የሚጠነቀቁ ነው ይመስለኝ። ባለፈውም ብዬ ነበረና የሚጠነቀቁ ነው ይመስለኝ። ግን እንደምናየው በጣም ፍሪከርሲክ የሆኑ ነገሮችን እንደ ማስረጃ አድርገው ያቀርባሉ። አንድ የጦርነት ሀሳብ ይቅርና ሌላ አጀንዳ ቴስት ተደርጓል የሚባለው በተቋም ደረጃ በፖለቲካ ፓርቲዎች ወይም ራሳቸው አለን በሚሉት ተቋም ደረጃ ህዝቡ ፕራዮሪቲው ምንድን ነው? ወደ ፕራዮሪቲ ነው ወይ? በጦርነትስ ወደቡን ብናመጣ እንደ ፕራዮሪቲ ይቀበለዋል የሚለውን መንግስት ከህዝብ ጋር ይሄንን በተለያዩ መንገዶች ማረጋገጥ አለበት። ምክንያቱም እንደምናየው ህዝቡ ፕራዮሪቲው አይደለም፣ ብዙ ጥያቄዎች አሉበት። የኢትዮጵያ ህዝብ በዚህ ሰዓት የመጀመሪያ ጉዳዩ ሰላም ነው፣ የሀገር አንድነት ነው፣ እንደገና ደግሞ የኢኮኖሚ ጥያቄ ነው። ይሄንን አድበስብሰህ የወደብ ጥያቄ ነው ፕራዮሪቲ አረጋግጫለሁ ብለህ ወደ ጦርነት ብትገባ ፍሬያማ ይሆናሉ የሚለውን ከዚሁ መናገር እንችላለን እና ቴስት ያልተደረገ ሀሳብ ነው ብዬ ያቀረብኩት ለዛ ነው። ሁለተኛ አንድ ከትግራይ የገባ ወንድማችን እኔ የትግራይን ሀገርነት የምፈልግና ለዛም የምታገል ሰው ነኝ ብሎ እየተናገረ በሌላ በኩል ደግሞ ወደቡን የምንፈልገው ትዋት ኢንድ ኖር ደግሞ ለየትኛው ዓላማ ነው ብሎ ጥያቄ ጠይቀናል። የኔ ወንድም አንተ ለትግራይ ነፃነት ወይም ደግሞ ትግራይ እንደ ሀገር ሆና ከኢትዮጵያ ተገንጥላ እንድትወጣ እየታገልክ ኢትዮጵያውያን ለሚያነሱት ጥያቄ መልስ ልትሰጥ ነው? ጥያቄ ልጠይቅ ምን አግብቶ እንደገባህ ሳትወርድ ባገኘ ብንጠያየቅ በጣም ደስ ይለኝ ነበር። የመገንጠል ሀሳብ ካለ ትግራይን እንደ ትግራይ የማቆም ሀሳብ ካለ ይሄ ጉዳይ አንተ ጉዳይ አይደለም። እንዲያውም ይሄ የሚያሳየው ምንድነው? ህወሓት ይሄንን ጥያቄ ሆኖ ከመጣ የግድቡ ጉዳይ ጥያቄ ሆኖ ከመጣ ከኤርትራ ጋር ሆኖ ይሄን ነገር የማስቆም ፍላጎት እንዳለው ነው የሚያሳየው። እና አንዳንድ ጊዜ በዚህኛው ሌላ ጥያቄ በዚህኛው ደግሞ እንትን ማለት ያው ስለሌለ ብዙ ሀሳብ ማቅረብ አልችልም። ግን ትግራይ ትገነጠላለች እያልክ ሀገር ትሆናለች እያልክ ኢትዮጵያውያን እዚህ የሚወያዩበት ጉዳይ ላይ ገብቼ ሀሳብ እሰጣለሁ ማለት በራሱ አሳፋሪ ነገር ነው። ሌላው እኔ ይሄ ጦርነት እንግዲህ እንደሚባለው እንደቃለ እሺ የማይቀር ከሆነ እኔ ለአብይ አህመድ ወይም ደግሞ ለሱ ፓርቲ የማቀርበው ሁለት ጥያቄ አለኝ። ሌላው ሁሉ ቀርቶ እንዴት ነው ሰው የአብይን አቋም ማመን የሚችለው? በሁለት ምክንያት። አንደኛው አስመራ ላይ የነበረው ስምምነት ምን እንደሆነ ለህዝብ አልተገለጸም። ያን ጊዜ በነበረው ፍቅር ከመሳሳማቸው ቀለበት ከማሰራቸው ከደርሶ መልሳቸው በስተቀረ ምን አይነት ስምምነት ተስማምተው እንደነበረው ዶክመንቱ ይፋ አልሆነም። አሁን ምን እንዳጣላቸውም በእርግጥ በምን እንደተለያዩ ይፋ አልሆነም። እንዴት ልናምነው እንችላለን? ሁለተኛ ከህወሓት ጋር በነበረው ጦርነት ኖሞር ብሎ ህዝቡ ከውጭም ከሀገር ውስጥም እንደዛ ሆ ብሎ ለገና የገባ ዲያስፖራ መስቀል አደባባይ ላይ እያለ ከነመፈክሩ ነው ከህወሓት ጋር መታረቁን ወይም ደግሞ ጦር ማውረዱን የተናገረው። አሁን እንዴት ነው ታምኖ እንደገና ሌላ ጦርነት ሲያነሳ
እታጀባለሁ ወይም ተቀባይነት አገኛለሁ ብሎ የሚያስበውና ይሄን ለማለት ነው። ቴዲ አመሰግናለሁ። ኦኬ ሞሼ ዳያን አዲስ ታይምስ ኦኬ ቴንክ ዩ አመሰግናለሁ። እኔ በጣም የሚገርመኝ ወንድሜ ወጥቷል። አሁን አንተነህ በጣም በሚገርም ሁኔታ የአማራን ህዝብ ጭፍጨፋ አንደርማይን አድርጎ ነው። እኛ የምንጠይቀው እኮ ኢትዮጵያ ውስጥ የዲሞክራሲ ጥያቄ አይደለም። ዲሞክራሲ ጠይቀን ስለተነፈግን ወይንም ሙሉ መብት ስለሌለን አለ የመኖርና ያለመኖር ሁኔታ ውስጥ ሆነን በድሮን እየተጨፈጨፍን ጄኖሳይድ ተፈጽሞብን ሀብታም እየተመረጠ አሳስኔት የሚደረግበት አዲስ አበባ ውስጥ አማራ ስለሆናችሁ አዲስ አበባ አትገቡም የሚባልበት በመኪና የሚታፍ ብዙ ስቃይ ያለበት ህዝብ ነው። ይሄ ህዝብ ቁጣውን ቢገልጽ ልክ እንደ የገለጸበት ምክንያት የኢትዮጵያ አየር መንገድ ስራ ቢያቆም ሌሎች የኢትዮጵያ ተቋማቶች ያቆሙ አይባልም። አየው የኛን ቁስል እንዴት ዳውን ፕሌይ እንደሚያደርጉ ይው አያና ምን ይላል? እኛ እኮ ጋላ እየተባለን ይቅርታ ላይ ወርዱ ነው የራሱ ነው ያለው። ሌሎች ያሱ ነው ያለው። እኔ ማለት አልወደውም፣ በጣም የምታገለው ቋንቋ ነው እና እኛ እንደዚህ እየተባለን ሌሎች ሻንቅላ እየተባሉ ድሮ እና አብዲሳ ጋር ምናምን ማን ነው ባልቻ ባነፍሰው ዘምተዋል ይላል። አሁን አየህ ምንድነው ይሄ ራሱ ስቶሪካል የሆነ ናሬቲቭ ነው። አማራውን የመውቀስ ሌላውን የመውቀሻ የኢትዮጵያ ፖለቲካል ትርክት ነው። የኦነግና የወያኔ ማለት ነው። አየህ ሰፈሩ ነፍጠኛ እየተባለ የተገደላል እንዴ ኢትዮጵያ ብሎ ሲታገል ነው የኖረው እንዴ? አሁን ነፍጠኛ እየተባለ ሲገደል 30 ዓመት እኮ ነው። አማራ ለህዝቡ ለሀገሩ አልሞትም አላለም፣ አልታገልም አላለም። ግን አሁን መኖር ያልቻለበት ሁኔታ ላይ ባለበት በሚፈናቀልበት በሚጨፈጨፍበት ሁኔታ ላይ የሀገር አጀንዳ ለዛውም የወደብ አጀንዳ አምጥተ መኖር ሳልችል መንቀሳቀስ ሳልችል እንደ አማራነቴ ሰርቼ መብላት ሳልችል የአማራ ገበሬ እኮ ነው በኢትዮጵያ ውስጥ አደባባይ ላይ ወጥቶ ሰልፍ የወጣው እኮ የአማራ ገበሬ ነው። ማዳበሪያ ስጡኝ ብሎ አይደለም አሁን የምናስታውሰው ነው። እና በኢኮኖሚ የሚጨቆን ህዝብ 4 ሚሊዮን የአማራ ህጻናቶች ትምህርት ቤት አይሄዱም አሁን ባለው ሁኔታ። ይሄንን የዚህ ህዝብ ላይ እጣ ፋንታ ላይ ቁማር እየተጫወትክ የዚህ ህዝብ ላይ እንደዚህ አይነት መከራ እያወረድክ ናና ደግሞ በጦርነት ሙትልኝ ስትል በጣም አሳፋሪ ነው። እና ይሄን ነገር እንደዚህ መግለጽ እፈልጋለሁ። በጣም ያሳዝነኝ አንቀጽ 39 አለ ወንድሜ። አንቀጽ 39ን ስላነሱ ምንድነው የቤኒሻንጉል ፖለቲከኞች ተሰቀሉ ይላል። አንቀጽ 39 የኢትዮጵያ ህገ መንግስት ነው። ቤኒሻንጉል ግድቡን ሁሉ ይዛ መሄድ ትችላለች በህጉ መሰረት። ህግ ግን ሰሌክቲቭ ነው። አየህ ትናንትና ወያኔ ከፈለገ ያጸድቀዋል፣ ዛሬ አብይ አህመድና ኦነግ ከፈለጉ ያጸድቁታል። የኢትዮጵያ ህገ መንግስት ማለት ይሄ ነው። ሀገር የለንም፣ ሀገር በሌቦችና በጨፍጫፊዎች ወድቋል። ሀገር ይኑረን መጀመሪያ። አንቀጽ 39 ይጥፋ። በሀገራችን በክልሎች ዜጋ ሆነን እንኑር። በአዲስ አበባ የኔ ይሁን ተወልጄ ባደጉበት ሀገር የለኝም። ቴዲ ማንም መጥቶ ቤቴን የሚያፈርሰው ሰፈር መንደር የሚያጠፋበት ሀገር፣ ማንም ወረበላ የሚዘርፍበት ሀገር ነው ያለው። ይሄ ሀገር ባለበት ሀገር ሳይኖረኝ ሀገር አለ አትበሉኝ ነው። ለሀገር ታገል አትበለኝ። እስከዛሬ የስንት ንጹሃን ኢትዮጵያኖችን ደም ጠጥተሃል። ደመኛ ሁሉ ነው የምልህ። ይሄን አቁምና የሀገር ባለቤቴን አረጋግጥልኝ፣ ዜግነት መብቴን አረጋግጥልኝ። ከዛ የሀገር ኢንትረስት ኦፍ ኮርስ ስንሞት ስንዋደቅ ነው የኖር ነው። የሀገር ኢንትረስት እናስከብራለን። መጀመሪያ ግን ሀገር ሳይኖረኝ ስለ ሀገርም ጥቅም እንዳትነግረኝ። ይሄ ውሸታም። በተለይ ደግሞ የሚገርም ነገር አሁን አያና ወንድሜ ይኸውልህ በኦሮሞ ፖለቲካ ውስጥ ህዝቡን አለም ኦሮሞ ጀግና ነው። ለኢትዮጵያ ሲሞት የኖረ ነው። ጃገማ ኬሎ ሐውልት የለው። ዋቆ ጉቱ ሐውልት አለው። ዋቆ ጉቱ ከሶማሌ ጋር ኢትዮጵያን ወቅቷል። ይሄን እኮ ነው ኢትዮጵያ የሚሉን እኮ። ጃገማ ኬሎ ለኢትዮጵያ የኖረው ሐውልት የለውም በኦሮሚያ ክልል። ዋቆ ጉቱ ትምህርት ቤት ቆሞለታል፣ ሐውልት ቆሞለታል። ኢትዮጵያን የወጋው ማለት ኢትዮጵያን ከሶማሌ ጋር ሆኖ ባንዳ ሆኖ የወጋው። ጃገማስ ባንዳ የተባለው ማን ነው? ጀግናው ጃገማ ኬሎ አንዴ ቃል። ኦኬ ይሄንን እንደዚህ አይነት ቆሻሻ ብሔርተኝነት ይዘመተ ስለ ኢትዮጵያዊነት አትስበከኝ። እኛ ኢትዮጵያዊነትን በንግግር ይኸውልህ ራስ መኮንንን የራስ መኮንን ሐውልት ሐረር ላይ አፍርሶ ለዋቆ ጉቱ ሐውልት የሚተክል እኮ ብሔርተኝነት ነው። ከዛ እኔ ኢትዮጵያዊ ነኝ ስማኝ ነኝ ይለኛል።
አልሰማህም። ያንተ ብሔርተኝነት ጸረ ኢትዮጵያዊነት ነው። ጃገማ ነበር ሐውልት የሚያስፈልገው። ራስ መኮንን ነበር ሐውልት የሚያስፈልገው። ሐውልትም የተተከለለት ራስ መኮንን ለኢትዮጵያ በአድዋ የታገለን የሞተ ነው። አድዋ ላይ ትልቅ ጀብድ የሰራን ሐውልቱን በአደባባይ እንዲያፈረስከው ከዛ ዋቆጉቱን አይደል የተከልከው? ስንት ግፍ ነው የሰራችሁት? ስንት ነገር ነው ያደረጋችሁት? ከዛ ኢትዮጵያ ትሉናላችሁ። ለአንተ ስልጣን የሚሞት ኢትዮጵያዊ የለም። ይልቅስ በጭቆናና በጭፍጨፋ የያዝከውን ስልጣን ለኢትዮጵያ ሕዝብ ታስረክባለህ እያልኩ ነው። አንተ ዘረኛ። አመሰግናለሁ። ያነሳው ይሄ ቁልፍ ነጥብ ነው። እኔም የማምንበት ጉዳይ ነው። ኢትዮጵያዊ ለባህር እንዲሞት እየፈለግ አንቀጽ 39ን አስቀምጠህ ይጋጫል። ምንድነው ዋስትናው? ዋስትናው ምንድነው? ቢጠይቅህ ምንድነው ዋስትናው? የባህር በር ካገኘ በኋላ በአንቀጽ 39 ጠይቀህ ዳሩ ሲወሰድ ማህሉ ዳር ይሆናል ይባላልና የባህር በር አገኘ በእኛ ደም ለአንተ ዓለም አቀፍ መገናኛ ቦርደር ልንሰጥህ ነው? ዜጎችም ዚህ ጥያቄ ቢያነሱ ትክክለኛ ነው። መቅደም ያለበት ከፈረሱ ጋሪው ንግግር የሚጠቅመው ለዚህ እኮ ነው። መቅደም ያለበት ከፈረሱ ጋሪው የቀደመ ነው የሚባለው ትክክለኛ ነገር ነው። መቅደም ያለበት ነገር ህገ መንግስቱ በዜጎች መካከል ጥርጣሬ እየፈጠረ ያለ ነገር ከሆነ መስተካከል አለበት። ከላይ ከሰሜን የሚመጣው ለደቡቡ የሞተ ደቡቡ ከተሞተለት በኋላ ይዞ የሚገነጠል ከሆነ የደቡቡ ለሰሜኑ የሞተ የሰሜኑ በደቡቡ ደም ይዞ የሚገነጠል ከሆነ በህገ መንግስቱ ደም ቀልድ አይደለም። ይሄ ራሱ በዜጎች መሃል ጥርጣሬ የሚፈጥር ጤነኛ ያልሆነ ህገ መንግስት ራሱ መስተካከል አለበት። ትክክለኛ ፖይንት ነው። በጣም አመሰግናለሁ ቴዲ። ሌላ ቀን አጀንዳውን ስታነሳው በደንብ እገባለሁ። ዛሬ አምልጦኛል። በሰፊው እመጣለሁ ሌላ ጊዜ። እና ቴንክ ዩ ቴዲ፣ አመሰግናለሁ። ቴንክ ዩ አዲስ። እሺ ዘጎንደር 5 ደቂቃ አለ ወንድሜ ቴዳዬ። ቴንክ ዩ አመሰግናለሁ። እንዴት ነህ? አይ እኔ እንደውም ጀስት መግባት ስላለብኝ ነው ዛሬ የገባሁት እንጂ ካሁን በኋላ በእርግጥ ወደ ቤት እየመጣሁ አስተያየት መስጠት ያለብኝ ነገር እሰጣለሁ። ያው እንደምታውቀው እኔ እናንተ በአንድ ከተማ ነው የምንኖረው እና ምን ያክል ብሔረተኝነቱን ይዘህ ነው እንደመጣና አንተም ጠንቅቀህ ታውቃለህ። በተለይ እዚህ በምኖርበት ቶሮንቶ ከተማ ነፃነት ነኝ ነሲ እሺ እና አንዳንድ ነገር አለ ቴዲ። ይኸውልህ አሁን ለኔ ይሄ ሳምንት ትልቅ ሳምንት ነው። ላለፉት 10 ዓመታት በዚህ ከተማ ላይ ከስብሰባ ጀምሮ እስከ ሰላማዊ ሰልፍ ምን ያክል በአማራ ብሔረተኝነት መከራችን እንዳየን አንተ የቅርብ ምስክር ነህ። ሰሞኑን የለየልን ነገር አለ። እንደ አማራ ብሔረተኝነት ለአማራው እንታገላለን ብለው 24 ሰዓት ቤታቸውን ከፍተው ሲያሸበሽቡ የሚሉ ሰዎች ነገር ግን የአማራውን ጥቅም አሳልፈው ሲሰጡና እንደውም ከጠላት ጎን ቁጭ ብለው ለጠላት ድጋፍ ሲሰጡ ያየንበት ሰሞን ነው። እንደ አማራ ብሔርተኝነት የአማራ ብሔርተኛ ቀይ መስመር አለው የሚታገልበት። አማራው አሁን ለገባበት ምጥ ማን ዳረገው? አሁን ላለንበት ችግር የዳረገን ኃይል ማን ነው? ቲፒኤልኤፍ ነው። ከቲፒኤልኤፍ ቀጥሎ ደግሞ ቲፒኤልኤፍን አዝሎ 4 ኪሎ ያመጣው የኢሳያስ መንግስት ነው። የኛ ብሔረተኞች ታዲያ ወጡና ምን አሉ? እስከ 4 ኪሎ ድረስ እንለቅላቸዋለን፣ እንደፈለጉ ገብተው መንቦጫረቅ ይችላሉ አሉ። ይምጡና ኦሮሚያ ልዩ ኃይል ጋር ይቅጠኑ ነው ያሉ። ምን ማለት ነው? ህወሓት ልንመልሰው ነው ማለት ነው? ለዚህ ችግር የዳረገንን ኃይል አመተን ቁጭ ልናረገው ነው መልሰን ማለት ነው? እና በጣም ያሳዝናል። ብሔረተኛ ነኝ ብለህ እንደዚህ አይነት ሳቢ ማሰብ ማለት በጣም አሳፋሪ ነገር ነው። ስለዚህ እኔ የታገልኩበት ብሔረተኛ አንተም እንደምታውቀው ኢትዮጵያን የሚያፈርስ ሳይሆን ኢትዮጵያን የሚያቆም፣ ትናንትና ጎንደር ላይ የኦሮሞ ደምደሜ ነው ብሎ እንዴት እንደተሳሰረ ትግላችን ታስታውሰዋል
አየህ የኛ ብሔረተኝነት እንደዚህ አይነት ብሔረተኛ ነው እንጂ ከጠላት ጋር ከገዳሄ ጋር እኔ የመጣሁበትን አካባቢ ታውቀዋለህ። ሰው በቁሙ የሚቀበርበት አካባቢ ነው የነበረ ለዚህ ላለፉት 30 ዓመት በሚያሳፍር ሁኔታ። አሁንም እንደገና መልሰው ይቅበሯችሁ እያሉን ነው እነዚህ ልጆች መጣው ማለት ነው። እኔ ሪሊ ተች ያደረገኝ ነገር ነው የምነግርህ ማለት እኔ ጠቅላይ ሚኒስትሩና ፕሬዚዳንቱ ምን አይነት አግሪመንት እንዳላቸው ምን አይነት ውል እንዳላቸው የምናውቀው ነገር የለም። የራሳቸው ችግር ነው። እኔ እዚህ ለህልውናዬ እየታገልኩ ነው ያለሁት። ለህልውናዬ እየታገልኩ ካንተ ከኔ ጎን ግን ለህልውና በባይዘው ወይ እኔ አንዳንዴ እንደውም ላንተም ራሱ ትንሽ ቅር የሚያሰኝ ነገር ምንድነው? እዚህ አብዛኛው ጎጆ የፈረሰበት ትናንትና እኛን ሲሰድብ ሲያዋርድ ብሔረተኛ ናችሁ እያለኛ ላይ ጣቶ ሲጠቁም የነበረው ነው ዛሬ መጥቶ በአማራ ትግል ላይ እንደፈለገ ሲያንቦጫርቅ የምናየው። አሁን ለምሳሌ አንድ ወንድማችን እዚህ ጃላዲስ ምን አዲስ የምትለው ልጅ እና እያሌው መንበሩ ሲያትል ላይ የአማራ ማህበርን መስርተው ለስብሰባ በተቀመጡበት አዳራሽ ላይ ሄዶ የተቃወማቸው ወንድማችን ነው። አሁን ደግሞ ከሱ በላይ ከኔ በላይ የለም እስክንድር እያለ ይኸው ያዙ ይልቀቁኝም ከሚሉት ሰዎች ውስጥ አንዱ ነው። ያሳፍራል። የአማራ ትግል የፈለገ እየመጣ የሚዘግነው የፈለገ እንደመጣ የሚጎበኘው ሆነና ትግላችንም እንደምታየው እንደምንፈልገው ላነሳን ሊሄድልንም አልቻለም። ተወደደም ተጠላ ምን የቴዲ የወደብ ጉዳይ ተነስቷል። የወደብ ጉዳይ እኔ መጀመሪያ በምን እንደተስማሙ ማቀው ነገር የለም። አንድ ነገር ብናቅ ደስ ይለኝ ነበር። የጫጉላ ሽርሽር ሃኒሙን ላይ ነበሩ ጠቅላይ ሚኒስትሩና ፕሬዚዳንቱ። ምን ተነጋግረው ምንድነው ነገሩ? እዛ አካባቢ ያለውን የሚጠነጠን ነገር ብናቅ መልስ እናገኝ ነበር። ነገር ግን እኔ ከአንድ ኤርትራዊ ጋር ሳወራ አማራ አይደለሁም ኢትዮጵያዊ ነኝ። የኢትዮጵያን ክብር አሳልፌ አልሰጥም። ብሔርተኛም ነገር ግን አገሬን በምንም አልቀይርም። ብዙ እኮ የምናያቸው እኮ አንድ የሌላ ሀገር ሰው እኮ መጥቶ እኮ አንተ ኦሮሞ ነህ አንተ አማራስ ነህ ስጥ እያለ እኮ እርስ በርሳችን ሲያባላን ነው የሚለው አይደለም እንዴ? አንዴ ቃል ዘጎንደር እሺ፣ አመሰግናለሁ። አየህ ለዚህ ሁሉ የዳረግነው እኛው ራሳችን ነው። ስለዚህ በተቻለ መጠን አማራንን ብለን እንኳን መተን ስለ አማራ ስንታገል ወይም ስለ አማራ አንዳንድ ነገሮችን ስናነሳ የአማራው ብሔረተኝነት የሚፈቅድልን ነገር አለ የማይፈቅድልን ነገር አለ ብለን በዛ ተንተርሰን ፖለቲካችን ብንሰራ ያዋጣናል ነው። ለሰጠኝ ድል አመሰግናለሁ። ቲዲያ አንዳንዴ ስጠይቅ አስገባኝ። አመሰግናለሁ። ባይገርማችሁ የሆነ ቤት ገብቶ ይሄ ልጅ ነፃነት በፎቶ በቪዲዮ የሚታይ ልጅ ነው። ነፃነት የአማራ ልጅ ነው፣ የጎንደር ልጅ ነው። በፎቶ ማትታዩ ሰዎች ግን እንዴት ነው አማራን አማራ አይደለም የምትሉት እናንተ? በፎቶ ማይታይ ሰው እንደዛ ይሉታል። ነፃነት ነው ማቅ አለ። የጎንደር ልጅ ሆኖ ነፃነትን ማቅ አለ። አማራ አይደለም ምናምን ትሉታላችሁ አንዳንዶቻችሁና እንደዚህ አይነት መገፋፋቶች የሀሳብ ልዩነት መጠፋፋት መሆን የለበትም። በፖለቲካ ብትለያይ እኮ ሻይ ቡና እንላለን አይደል? ኳስ እንጫወታለን። በሃይማኖት አንድ ነህ፣ በማህበራዊ ጉዳይ ትገናኛለህ። የኛ ሀገር ፖለቲካ ግን ይሄ የሀሳብ ልዩነት ስላለህ ብቻ ሰይፍ የሚያስመዝዝ መሆን የለበትም ለማለት ያህል ነው። ቴንኪው ነፂ ስለመጣ ከልብ አመሰግናለሁ። ቴንኪው ቴዳ። በዚህ አጋጣሚ ግን ቴዲ ጋዜጠኛ ብቻ አይደለም ጎበዝ ኳስ ተጫዋችም ነው እንድታውቁት በዛው። እሺ ቴዲ ሻይ በፊትም በኋላም ነበር ሎጪ ማገባበት እኮ። እሺ ቴንኪው ነፂ። አናግራቸው አለህ ግን ባገሩ አንተ ሰላም ቴዲ እንዴት ነህ? አለሁ አለህ ባገሩ ጠፍተሃል። አለን አንተም አድገሃል፣ እኔም ነጭ ፀጉር አብቅያለሁ። የለውጥ ማለት እንደዚህ ነው። አሁን በአዲሱ በያዝነው ዘመን እንዲህ አይነት ነገር እየተፈጠረ ነው ያለው። እኔም ይኸው ከብሔርተኞች ጋር ቀጣይ አንተ ነህ ሚውታ። በጣም ወሳኝ ጥያቄ ጠይቃል ዛሬ። ብሔርተኞች ወደብ እኮ እንደምታስገኙ አብራችሁ
ስትራቴጂውን ማንቀሳቀስ አለባቸው ብላል። ትክክለኛ ጥያቄ ነው። አሁን ችግር የተፈጠረው ምኑ ላይ መሰለህ? አይ ቲንክ እኔ አይን አፋር ስለሆንኩኝ እስቲ በቪዲዮ ልውጣ። ብዙ ጊዜ ያው በቪዲዮ ነው ወጥቻ አላውቅም። ዱቃል እባላለሁ ስሜ፣ በነገራችን ላይ ቀይሬዋለሁ። አሁን በዚህ በወደብ ዙሪያ ቴዲ ኢትዮጵያ ውስጥ ሁለት ኃይሎች አሉ። አማራና ጸረ አማራ የሆኑ ኃይሎች አሉ። ጸረ አማራ የሆኑ ኃይሎች ከጥቂት ሳምንታት በፊት እንዋጋለን እያሉ በሶማሌ በኩልም ሲፎክሩ ነበር። በሶማሌ በኩል ወደብ ለማግኘት ልክ በአሰብ በኩል ያለውን ወደብ ለማግኘት ተፍተፍ እንደሚባለው በዛም እንደዚህ አይነት ጩኸት እንሰማ ነበር። ተው ተረጋጉ፣ የሚያስወጣውንና የምታገኙትን ጥቅም ካልኩሌት አድርጉ ምናምን ብለን ስንናገር አይ ካልተዋጋንማ በቃ ሰማይና ምድር ይጋጠማል ሲሉ ውጊያው ምን ላይ እንደደረሰ ማውቀው ነገር የለም። ከዛ አሁን ደግሞ በሰሜን በኩል አሁንም ከጥቂት ሳምንታት በፊት እንዋጋለን እያሉ የሚገርም ውጊያውን የሚያንቀሳቀሱት ደግሞ ከዚህ በፊት ሻዕቢያ የማረካቸው እነ መስፍን ፈይስ አይነት ሰዎች እዛ ኤርትራ ውስጥ ልበ ትግራይ የሚባል ጠመዝማዛ መንገድ አለ። እዛ ተማርከው ያን መንገድ ሲሰሩ የነበሩ ሰዎች አይ ቲንክ ድሮ ሰርተው ያልጨረሱት የቀረ የመንገዱ መስፍን ግን እንደዚህ ጥርሱ ነክሶ ከዘመተ ችግር የሚፈጥር አይመስልም? የሚበቀል አይመስልም? አይ በጣም ከሚገርም ነው ቴዲ። ከዚህ በፊት ሻዕቢያ የማረካቸው ሰዎች ከሻዕቢያ ጋር እንደገና መርተው ሊወስዱናል ያዋጉና አሁን እንግዲህ እንቅስቃሴ አሁን እኮ የሚገርም እኮ ነው። እኔ ሲገባኝ ልበ ትግራይ የሚባለው ኤርትራ ውስጥ ያለው መንገድ እነ መስፍን ጀምረውት ያለቀ አይመስለኝም። ወደቡ ድረስ መሰራት ያለበት መንገድ ነው እና እንደገና ተማርኩ ያንን መንገድ ለማስጨረስ ሌላ ፕሮጀክት እያንቀሳቀሰ ነው መስፍን። እና መስፍን ካለ ጥሩት በእናታችሁ እሺ ይምጣ እሱ አካባቢውን መውጫ መግቢያውን ስለሚያውቀው ተማረከም አልተማረከም የሆነ መንገድ ድረስ ይመራናል። እምልህ ልምድ ያላቸውን ሰዎች ይዘን መንቀሳቀስ አለብን ቴዲ እንጂ ዝም አሁን እኔ እናንተ ብንሄድ ከባድ ነው። መስፍኔ መማረክ ምን እንደሆነ ያውቀዋል። መማረክ ጀግንነት እንደሆነ ነግሮናል ከዚህ በፊት። ታሪክ ራሱን መድገም አለበት እንደገና መርቶን ማለት ነው። አሁን ምን አለ መሰለ እንደ ብሔርተኛ እኔ አማራ ትልቁ ወደቡ 4 ኪሎ ስለሆነ እዛ ጋር አስገቡንና ከዛ በሶማሌ በኩል ይሁን በኤርትራ በኩል ያለውን ወደብ አንድ ጥይት ሳይተኮስ ሰላማዊ በሆነ መንገድ እናመጣዋለን። አሁን ችግር እየተፈጠረ ያለው ምን መሰል ኢትዮጵያ ውስጥ የንስርና የጥንባንሳ ፖለቲካዎች ይንቀሳቀሳሉ። አማራ የንስር ፖለቲካ ነው ይዞ የሚንቀሳቀስ፣ የአማራ ጠላቶች ደግሞ ንስር ተቃራኒ የሆነው የቫውቸር ወይም የጥንባንሳ ፖለቲካ ነው የሚወስዱት። አማራ በሰላማዊ መንገድ የወደብ ጥያቄዎችን ቢመልስ የአማራ ጠላቶች ደግሞ መዋጋት አለብን ብለው ነው አሁን እየተፎገሩ ያሉት። እኔ ግራ የሚገባኝ ለዚህ ልጋጋ መልስ አንዴ ተረጋጋ። ዳግም ትማረካለህ። እኛ ማስጠንቀቂያ ነው እየሰጠን ያለ። ተረጋጋ። አንዴ ማሳሰቢያ ልስጣችሁ። ተረጋጋ። አለመማረክን ብቻ ነው ፕሩቭ የምታረከኝ ካስተዋራ ከተማረክ ዋጋ የለ። አንዴ ሱሪ ላይ አንተና ጥቀምስ ስራለ የምትደበቀው ጦርነት ሲነሳ ማረኩ ሻዕቢያ ነው ማርኮ መንገድ ያሰራኛል። ጦርነት ሲነሳ ቅዘና ያመልጥ የለ እንደ አንተ እኔስ ተዋግቼ ተረጋጋ። የጨዋታውን ህግ ልንገራችሁ። ቆይ እኔ አሁን ደክሞኛል፣ ለረጅም ሰዓት ተቀምጫለሁ። አድማጭ ተመልካቾችን ማዝናናት ፈልጋለሁ፣ ግን እኔ ስትሰዳደቡ ሪከርድ ከተደረገ አለቀልኝ። ምክንያቱም እኔ ባለሁበት ስድብ አልፈቅድም። በተረፈ ግን ከስድብ ውጪ በቅኔ እንድትወጋጉ ፈቅዳለሁ። ስድብ ከሆነ ግን አወርዳችሁ። እኔ ተዋጋውለትም ባንዲራ ለብሶ የሚያለቅሱ ናቸው። አንተ መዋጋትን መማረክን ብቻ ነው የምናውቀው። ተረጋጋ። እነዚህ እኮ አይዘምቱም፣ ባንዲራ ለብሶ ያለቅሳሉ። እግሬን ተመትቼ ሀገር ፍቅር የሚነግሩንና ቀስ እያልክ መስፍን የተረጋጋ እንጂ የጨዋታውን ህግ አብረን እያከበርን ነው። እኔ አሁን መስፍኔን መጠየቅ የምፈልገው አንድ ጥያቄ አለ። የሆነ ሐሳቤ እንዳይበተን ቴዲ ችግር የለውም። እኔ በጣም ስለደከመኝ ሪፍሬሽ ላድርግ። አሁን አድማጭ ተመልካቾች ትንሽ ዘና ይበሉ። መስፍኔ የሆነ ቤት ገብተህ የተቆረጠ ቪዲዮ አይቻለሁ። ተማርካል እንደ ሲሉ እንደ ቀላል ሰው መሰልኩ እንደ የኤርትራን መንገድ ሁሉ እኮ የሰራሁት እኔ ነኝ ብለው ተናገሩ። ወዳጄ ጦርነት የሚያቅሰው ሙርከኛን አይንቅም። ጦርነት የሚያቅሰው ሙርከኛን አይንቅም። ጦርነትን በወሬ የሚያቅሰው ሙርከኛ ማለት ፈርቶ የተማረከ ይመስለዋል። ምክንያቱም
ግንባር ጠላት እጅ ሳትወልቅ በዓለም አቀፍ ሕግ እኮ ቴዲ መማረክ፣ መክሰል፣ መሞት የአንድ ወታደር የተቀመጠ ሕጎች ናቸው። ዩናይትድ አማራ አቤት ቴዲ አይ ለንገር አብዲሳ አጋ ተማርኳል። ጀግና ነው። ሮም ሀገር ማን ነው? እስኪ እነዚህ አሁን ስለ ሙርከኛ የሚያወሩ ሰዎች ጦር ሜዳን ያውቃሉ? መሳሪያ ጨብጠው ያውቃሉ? ተረጋጋ። ጦርነት ሲነሳ እኮ እናታቸው ድብኝት ውስጥ እኮ ነው የሚደበቁት። መስፍን በቃ ይብቃ። የተቀዳ ድምጽ ነው የሚያስደምጠን አይደል? ቴሪ አብዲሳ ጋር የሌላ ሀገር ሰራዊት የመራ ጀግና ነው። አብዲሳ ጋር መስፍን መንገድ የሰራ ነው። የኤርትራ መንገድ ቴዲ እነዚህን ሰምታችኋል እናንተ በወጣትነታችሁ ለሀገራችሁ ብለህ ጠይቃቸው። ተናዷል፣ ስሜታዊ ሆኗል። ጠይቃቸው ቴዲ እናንተ ለሀገር ፍቅር ዘምታችኋል ወይ? ሀገር ባንዲራ ለብሳችሁ ታለቅሳላችሁ፣ ግን ሀገር ስትወረር ዘምታችኋል ወይ? በወጣትነታቸው ማለት እሺ በቃ ሰማን። ታዲያ በምን ሞራል ነው እናት ድብኝት ውስጥ የምትደበቅ ስለ ሙርከኛ የምታወራው? መጀመሪያ እኮ ስለ ሙርከኛ ለማውራት ወጣ መስፍን አንድ ነገር እየተደማመጠን እናወራ። አሁን ድጋሚ ይዋጋለሁ እያልክ ነው። አሁን ድጋሚ ምናልባት የመማረክ እድል ቢያጋጥም ምንድን ነው የሚባለው? ልበ ትግራይ አስሬ ልትማረክ ትችላለህ። ዋናው መዝመት ነው ለሀገር። እነሱ እኔ ስዘምት አዝማሪ መሲንቆ ይዞ ከኋላ ያበረታቱኝ። አልተወለድንም ነበር። አለቀ። እናንተ ስትዘምቱ መሲንቆ ይዘው ኧረ ጓራ ወረድ ይበሉ እነሱ። በጦር ሜዳ 100 ትማረካለህ፣ 100 ጊዜ ትማረካለህ። በቃ ቴዲ ልቀጥል። አንዴ ደግሞ ውጊያ ላይ ዩናይትድ አማራን ማረከዋለሁ ብለሃል። ምናልባት አልተሳሳትኩኝ። ዩናይትድ አማራ ነው የማረከው ወይስ መስፍን አንተ ነው የማረከው? እነዚህ መቼ ጦር ሜዳ ይወርዱና ሲወርዱ እኮ ነው። አንደኛ ቴዲ ሲወርዱ እኮ ነው። አይወርዱ እኮ ጦር ሜዳ አንተ ስትሞት ባንዲራ ለብሶ ይዘፍናሉ እነሱ። እሺ በቃ ነው እውቀታቸው። በቃ መስፍን አትናደድ። ከዛ እምዬ ኢትዮጵያ እኛ ነን፣ እምዬ ኢትዮጵያ እኛ ነን ይሉሃል። አንተ ትሞታለህ፣ እነሱ እምዬ ኢትዮጵያ ይሆናሉ። በቃ ያለቀ ነው። ከዛ ዘፈኑ ምን አለ መሰለህ ድምጽ ማይክሮፎን ይሰብራል እኮ ቀስ መስፍን መኪናውን መስታወት ምን አለ መሰለህ ቴዲ፣ አንቺ ሀገር ሞኝ ነሽ ተላላ የሞተልሽ ቀርቶ የፈራው በላም ብሎ ዘምናሉ። የሞተልሽ ቀርቶ የተማረከው በላ ብላ አስተካክለው። ይሄ ንብራኑ የእናንተ ዘፈን ነው። መስፍኔ በምንድን ነው የምታወራው? በድምጽ ማጓያ ነው የምታወራው? በሸምበቆ ማይክ ነው እያወራ ያለው። በጣም ከባድ ነው። እንትን አለ አይደል? በዛ ነው የምታወራው? በምንድን ነው? ሞት ለምን ታደርገኛለህ? እኔ ቴዲ በሰው ተራ ገብተህ እኮ ነው መስፍን የምታወራው። እንዳትገለው ግባ ብሎ ነው ሙትና ቴዲ ግባ ብሎ ሲጠራ ነው የመጣው። ሙት አታድርገው፣ ሙት የመጣው ምንም መስፍን ዘፈኑ በቂ ነው። አንቺ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የዘፈነ በላ የተባለው እኮ ለነዚህ ነው። ኖ የሞተልሽ ቀርቶ ዘፈኑ ዝም ብሎ አይደለም እኮ የተዘፈነው። ለአዝማሪ ነው የተባለው። አይ አንተ ትሞታለህ፣ ሙርከኛ ይሉሃል፣ እነሱ ቁጭ ብሎ ይበላሉ ኢትዮጵያ እያሉ። አንዳንድ ጊዜማ ይኸውልህ ነቆራው እንዲያምር ምን አለ መሰለህ መልቀቅ አለብህ። አሁን በቃ ከአንተ ጋር ማውራ ጊዜ የለኝም። ደላለም ቴዲ መስፍኔ እንዳትሄድ እንዴ። መስፍኔ ግን መውጣት በጣም ነው። በነገራችን ላይ ቴዲ አሁን ለስንተኛ ሊማረክ ነው? አትሪክ ይሰራል። ኧረ የምናውቀው ነገር የለም። ቁጥሩን ራሱ ገና እያሰላን ነው። ተጋብዘህ መተህ ረግጠህ መሄድ የለብህም። ቶ ችግር የለው። ታችሁን ይረገጣል ወይ ይረግጣል፣ እንደፈለገው ይንፈላሰስብህ። አሁን ችግር እኮ መስፍኔ እኛ አልጠላንም። የሙያ ልምድህን እንጠቀምና የልበ ትግራይን መንገድ ያን የጀመርከውን ወደቡ ድረስ እናድርሰው ነው ያለ። ምን አንተ እንዴት ነው የምትበሳጨው? አሁን ወደብ ልኮ ከተያዘ በኋላ ከወደቡ እስከ ሞያሌ ድረስ ረጅም መንገድ መሰራት አለብን። እና ያንን መንገድ ሙያው ስላለ ኢንጂነር ባትሆንም በምርኮኝነት የጠረከው ልበ ትግራይ በነገራችን ላይ ጠመዝማዛ መንገድ ነው። በጣም እኔ መማረኩ አይደለም የገረመኝ። እኔ የገረመኝ መማረኩ ሳይሆን መማረኩን እንዴት ነው እንደ ድል የቆጠረው? ጀግና ነኝ ብሎ ጀግንነት ነው መማረክ ብሎናል እኮ ቴዲ። የማን ድምፅ ነው? የዘራ ያዕቆብ ድምፅ ነው አላውቅም። ተማርካል እንዴ ምናምን ብሎ ደንግጦ ነው የጠየቀው።
እንዴ ታዲያ እንዴ ከእንትን አቀበት እንትን የወረደውን ቁልቁለቱን እኔ አይደል እንደ ሰራሁት ለሻቢያ ምናምን ያለው እኔ ለምን አልነግርም ቴዲ አንተ ቤት እኮ እኔ እና እሱ ስንከራከር አጼ ቴዎድሮስ ራሱን ያጠፋ ፈርቶ ነው እኔ የተማረኩ ጀግና ስለሆንኩ ነው ብሎ እኮ ነግሮናል አታስታውስ የዛሬ ዓመት አካባቢ እና በነገራችን ላይ ባይማረክ ኖሮ ለነገሩ እውነቱ ነው ፈሪ ለእናቱ ባይማረክ ኖሮ ሊመታ ይችላል ነበር እንደዛ ብሎ ነው የተከራከረ ይመቸው መስፍን በጣም ጎበዝ ሰው አይ አንዳንዴ እንትን አሁን ቁም ነገሩ ጋር ስንመለስ ቴዲ እንዳልኩ ቅድም የሀገር ሉዓላዊነት ሲደፈር ዝም የሚል ዜጋ ባንዳ ነው ብለዋል ትክክል ነው እኔ እስማማለሁ ከዚህ ሐሳባቸው ጋራ ከጸረ አማራ ቡድን ጋራ በዚህ ሎጂክ በእነሱ አመክንዮ በእነሱ አስተሳሰብ የሱዳን በጎንደር በኩል መግባት የጎንደር አማራ ጀግና ገበሬ የሱዳንን ቅንድብ እየላጨ የያዘውን ሱዳኖች ወስደውታል ይሄ ሲሆን እዚህ ቤት ውስጥ በጣም ረጅም ሰዓት አዳምጫለሁ አንዳቸውም ትንፍስ አላሉ ወላ የብልጽግና ካሬ ብለው የወጡትን ሰዎች ስም እንጥራ ቁም ነገሩን ልንገር ይሉ ማውራት ያለብን እንዴት መሰለህ በቁም ነገር ሲሪየስ እኔ በጣም የሚያመኝን አንድ ነገር ልንገር በሀገራዊ ጉዳይ እንደ ፋኖ እንደ እንደ ብልጽግና እናወራለን ገባህ ያ ያወራ ወደዛ እኮ ነው እየሄድክ በዚህ እንትን እንላለን በጋራ ግን በጋራ አጀንዳችን ላይ በጋራ እንዳናወራ የሚያደርገን ነገር ምንድነው አይ ቲንክ ይኸውልህ ቴዲ እኔ አሁን አቋረጥከኝ እንጂ በአገር ሉዓላዊነት ዙሪያ እውነታውን መሬት ላይ ያለውን ገሃዳዊ ነገር ሐቁን ስናስቀምጥ አሰብ ለጊዜው በሌላ ሀገር ሉዓላዊ ግዛት ውስጥ ያለች ወደብ ነች ወደድንም ጠላንም አሁን ባለው ሁኔታ ሱዳን ግን ከኢትዮጵያ ቆርሳ የወሰደችው መሬት እኔ እናንተ አይናችን እያየ የኛ የኢትዮጵያውያን መሬት ነው ስለዚህ መሬት መወሰድ ማለት ነው ስንቶቻቸው ነው ትዝ እንኳን ራሱ አላላቸው እኔ ሲገባኝ አንዳንድ ጊዜ የሆነ ነገር ያማራ ከሆነ አይጠቅምም ተብሎ ነው መሰለኝ የሚታሰበው ይሄን መሬት እኮ የጎንደር ገበሬ ሱዳኖችን ቅንድባቸውን እየላጨ ይዞት የነበረ ይዞታችን እኮ ነው መሬታችን ነው አሁን እዚሁ ቤት ባንዳ ምናምን እያለ አፉን ሲከፍት የነበረ ኃይል ጸጥ ብሏል በዛ በኩል ስለተወሰደው መሬት ስለዚህ ባንዳ ራሳቸው ናቸው ማለት ወላልልና በለው መስፍን በለው አያና ኤቭሪባዲ እነዚህ ኃይሎች ባንዳ ናቸው ስለዚህ መሬት ምንም አላሉ አብረውን አልቆሙም አልተዋጉም ስለዚህ በሚቀጥለው በመናደርገው ውይይት እኔ እንዴት እንደሆነ አላውቅም ብሔርተኞች በተቻለ መጠን የብሔር ካባቸውን አስቀምጣችሁ መታችሁ በአገራዊ ቋንቋ አንደበታችን ላይ አስቀምጠን ልንነጋገርበት የምንችልበትን ነገር መፈጠር አለበት እያስባለሁ ይሄ የሚሆነው እንዴት መሰለህ አሁን የብሔርተኞች ክፍለ ጊዜ ይኖራል በሀገራዊ ደግሞ ጉዳይ የምናወራበት ክፍለ ጊዜ ያስፈልጋል እያስባለሁ ሀገራዊ ማለት ገዢ ፓርቲ ኖርም አንኖርም ሀገርን እንደ ሀገር ሊያስቀጥል ይችላል አሁን ለምሳሌ በአንድ ጀምር ገዢ ፓርቲ ጠፋ ነው አንተና መስፍኔ እንዴት ነው የምትኖሩት በጣም ወይ አዲስ ታይምስ ሊያኖረን የሚችል ህግ አለ ህግ ያስፈልገናል እኮ ላናልፈው የሚገባ ድንበር ያስፈልገናል ለምሳሌ ይሄ ደግሞ የሚሸረሸር ነገር አለ ቀደም ሲል የተጠቀስኩልህ ነገር አሁን ቀስ በቀስ ዜጎቻችን በሀገራዊ ጉዳይ እንዳወሩ በሀገራዊ ጉዳይ ላይ በጣም ወኔ ኖሯቸው እንዳወሩ ከሚያደርጋቸው ነገሮች መካከል በህግ ፍሬም ተበጅቶላቸው የሚጻፉ እንደ አንቀጽ 39 ያሉ ነገሮች የካራማራን ጦርነት የምታውቁት ነው ሶማሊያ ወረረችን ተብሎ የዛድ ባያለ ጦር ሲመጣ ሃይማኖት የለ ሴት የለ ህፃን የለ አዛውንት የለ ፕሮብሌም የተነሳው ለካራማራ የተነሳ ህዝብ ያስነ ልቦናው አሁን ላይ ያለው ከሌለ ምንድነው የሸረሸረው ኦኬ እንዲህ ባሉ ነገሮች ላይ ወደፊት ማውራት አለብን ብዬ አስባለሁ ያ ትንሽ ሐሳቦች ነው የቀሩኝ ቴዲ ወደካልስተና አሁን እኮ ቴዲ እንዳልኩ እኛ እንዋጋለን ምናምን ሲሉ ረፉ ብዙ ማስተዋል ያለባቸው ነገር አለ አገሪቱ ውስጧ ጨንጓራዋ ጭንቅላቷ ከውስጥ ታሟል ይሄ በሽታ ፈውስ ማግኘት አለበት መታከም አለበት መጀመሪያ ጤነኛ አስተሳሰብ ያለው የሚተማመን ትውልድ መፈጠር አለበት እዚህ ሀገር ላይ የሀገር ሉዓላዊነትን በሚመለከት ወደ ጦርነት አይደለም በዲፕሎማሲ ቋንቋ እንኳን ራሱ የሆነ ነገር ጠይቀህ እንዲመለስልህ ለማግኘት ስትፈልግ መጀመሪያ ኢንተርናል የሆነው ዲዚዝ ወይም ሲክነስ you have to remove it you have to get rid of it አለዛ ቴዲ
እንኳን እንደዚህ ቀውጢ ጦርነት ባለበት ሁኔታ ውስጥ ሀገራችን ውስጥ አንተና እኔ እኮ ሁለት ግለሰቦች የምንጠራጠር ከሆነ ማንተማመን ከሆነ አንድ አውደ ውጊያ ላይ ልንሳተፍ አንችልም። ለምን? ከጀርባ የመጣው ወይ ከጎን ሄደህ ልትገለል ትችላለህ ብዬ አስባለሁ። እኔ እጠረጥራለሁ። አንተም እንደዚሁ የማይተማመን የሚዋጋ ኃይል በተፈጠረበት ሁኔታ ሌላ ኃይልን ከውጭ የመጣ ኃይልን ልትዋጋ አትችልም ነው። ይሄ እኮ ሳይኮሎጂካሊ በጣም ሲምፕል የሆነ ናቹራል ነገር እኮ ተፈጥሯዊ ነገር እኮ ነው። ውጊያ ነው ይሄ። አንድ የኛስ ሁለተኛ አንዴ ቃል ባንዴ ቃል አጠቃለው። እሺ ሁለተኛ ውጊያውን ደግሞ ሊያደርጉ የፈለጉት አሁን ባለፈው ሳምንት ስሰማችሁ አንዳንዶቹ ከአማራ ከትግራይና ከአፋር ጀርባ ሆነን ነው። የምን አባ ጀርባ ነው የምትወ ፊት ነው እንጂ መሆን ያለብህ ውጊያውንማ የምትመራ ከሆነ ፊት ትሆናለህ፣ እኛ እንከተላለን። እኛ ከፊት ሌላው ደግሞ ከኋላ ሆኖ ይሄ ብልጽግና ካድሬ እንደዚህ አይነት ጦርነት ሊዋጋ ሁሉ ፕላን ይዟል። አየህ ይሄንን አይነት ስራ ይዘው ሲመጡኛ በነገራችን ላይ እንደ ባንድ የምናያቸው እንደዚህ አይነት አስተሳሰብ ያላቸውን ሰዎች ይሄ መታወቅ አለበት። ጨርሻለሁ። ምርኮኞችን ግን ያለም ልምናቸው ፈልጋለሁ ከከባድ ይቅርታ ጋር ይሄ ለሀገር የተከፈለ መስዋዕትነት ነው። በተቻለ መጠን ግራ ቀኙን ለመስማት ሙከራ አድርጌያለሁ። ነገም ከነገ ወዲያ ይቀጥላል። እንደዚህ አይነት ሀገራዊ ነገሮች በሚመጡ ሰዓት እንወያያለን። ሰኞ ከተወያየ ማክሰኞ ወደ ብሔር ትገባለህ። የብሔርን ካባ እንዳትረሱ ደግሞ ብሔርተኞች ብዙ ስለ ሀገር ስታወሩ ብሔራችሁ እንዳይጠፋችሁ ቶሎ ብላችሁ ደግሞ ወደ የብሔር ካባ ትለብሳላችሁ። ሐሙስ ከመጣ ሐሙስ እናወራለን። ዓርብ ዕለት ወደ ብሔራችሁ ትሄዳላችሁ። እንደዛ ነው መሆን ያለበት የሚል እምነት አለኝ። በመሀላችን ሰርገው ገብተው ሊከፋፍሉን ወይም ደግሞ ቋንቋችንን ሊደበላልቁ የሚፈልጉ ነገሮች ካሉ እናስወግዳለን። ልዩነት ያለና የነበረ ነው። ልዩነት ሁሉም ጋር አለ። ልዩነት አማራ ጋር አይደለም፣ ኦሮሞ ጋር አይደለም፣ ትግራይ ጋር አይደለም፣ ሁሉም ጋር አለ። የብሔር ፖለቲካ እንደ ብርድ ልብስ ነው። ብርድ ልብስ አንዴ ከተለተልከው እስኪያልቅ ድረስ የተተለተለ ይሄዳል። በዛ አውድ ነው የምንንቀሳቀሰው። በጣም ስለደከመኝ እንደው ብታሰናብቱኝ ምን ይመስላችኋል? አይ ነው አማራ ረጅም ጊዜ ነው የቆየው። ሌላ ቀን በልበል ውጣ። በጣም ልደቱ ጋር የነበረ ውይይት ገብተን እናየዋለን። በርታ ሄዶ ወይ ሙሺ እኔ 2 ደቂቃ ስጠኝ ማለት አስገባኝ ብዬ ቅድም አልሰጠኝም እና ውጭ ሆኝም እየሰማሁ ስለነበር ስራም ስለያዝኩኝ 2 ደቂቃ ወይ 3 ደቂቃ ረጅም ሰዓት ነው። አንገብጋቢ ጉዳይ ነው በጣም። አዎ አይ አንገብጋቢ አይደለም ግን አሁን ከተነገረው ነገር አንፃር ስለሆነ ጣል አድርጌ ብቻ ልውጣ። እኔ እናንተም ኳስ ተጫውተናል። ጽፌልህ ደግሞ አልመለስክልኝ። ተጫውተናል። አንተ የት እነግርሃለሁ በኋላ በደንብ እንደ ሰፈርህ ድረስ ሰፈርህ ነው ለዛው። እሺ አዎ እነግርሃለሁ በኋላ እና 2 ነገር አሁን ዘጎንደር መጥቶ ሲያወራ እሱንም ማስቆም ነበረ። ምክንያቱም ጥያቄው የተጠየቀው ስለ አማራ ስለ ኢትዮጵያ ጉዳይ ነበረ፣ ስለ ወደብ ጉዳይ። እሱ ግን የአማራን ብሔርተኛ ክፍፍል ምናምን አውርተው ሄደው ብዙ ማውራት ይቻላል። ይቅርሱ ቅድም ደግሞ እኔ ይኸውልህ የሚደብረኝ አንተ ልብህን አውቃለሁ፣ ሌሎችም መልካም ኢትዮጵያውያን አሉ። ይሄን ሀገራዊ ስሜት ለምን ተደፈርን፣ ሶማሌ ለምን እግሯን ታነሳብናለች፣ ኤርትራ ለምን እንደዚህ ይሆናል ብለው በቀናነት ስሜታቸውን የሚያንጸባርቅ ኢትዮጵያውያንን ሀሳባቸውን በደንብ አድርጌ ያከብራለሁ። በሳቸው ግን መሰለ በዚህኛው ጎራ አሁን አብረው ከመልካም ኢትዮጵያውያን ጋር ተሰልፈው በሀገራዊ ስሜት ውስጥ የሚንገበገቡ 2 አይነት የኃይል አሰላለፍ ነው። አንደኛው መልካሞቹ፣ ሁለተኛው ውሸታሞቹ የስርዓቱ ደጋፊዎች በመሆናቸው ብቻ ነገ ይሄ ጦርነት የለም ወደብ አያስፈልገንም ቢባል ከቤተ መንግስት አንድ ቀጭን ትዕዛዝ ቢወጣ ወደብ ምን ያደርጋል በሞጆ ደረቅ ወደብ እንጠቀማለን ከማለት አይናቸውን የማያሹ ሰዎች ስላሉ ነው። ለዚህ ነው መበሳጨው። ምክንያቱም ያለፈ ታሪካቸው ይሄን ነው የሚነግረን። ትላንት ከሶማሊያም ጋር ከወያኔም ጊዜ በኢህአዴግ ጊዜም ካድረው የነበሩ ሰዎች እያንዳንዳቸው ይሄን ነበር ሲያደርጉ የነበሩት። ስለዚህ ትክክለኛ ሀገራዊ ጥያቄዎችን እንኳን በብሔር እና በፖለቲካ ቋንቋ እየመነዘረ ሊከራከር ሲመጣ እኔ እንዴት ሌላውስ መልካም ሰው እንዴት ሊቀበል ይፈልጋል? ይሄ እንዴት ሊቀበል ይችላል? ስለዚህ መጀመሪያ ጎራ መለየት አለበት። ምን አለበት እነዚህ ሰዎች ትክክለኛ የኢትዮጵያን ፍቅር ይዘው የሀገራዊ ስሜት ይዘው ወይ ለምን እንደዚህ ሆነ ሊሉ አይደለም የሚመጡት። በየትኛውም ስርዓት ውስጥ የመንግስታቸውን ኤግዚስተንሲ እንዴት እንደሚያስቀጥሉ ነው የሚያስቡት። በዚህ ጦርነት ውስጥ መካከል እንኳን መንግስታቸው እንዴት እንደሚወጣ ነው የሚያስቡት። መልካም ኢትዮጵያውያን ደግሞ ሀገር የተደፈረች ብሎ በእነሱ ጎራ ይሆናል። ይሄ ነገር ላይ በደንብ እናወራበታለን ሌላ ጊዜ በደንብ ቴንኪ ሞሺ ከልብ አመሰግናለሁ። እሺ
ዩናይትድ አማራ በጣም እንደው አንገብጋቢ ነገር ካልሆነ ይሄን ነገር ትውልድ ሳይሰማው ማደር የለበት የምትለው ነገር ካልሆነ መስተቀር ኦኬ። አይ እኔ ችግር የለውም ቴዲ፣ በሌላ ጊዜ እናወራለን። ግን ሁሉም ሰው ማሰብ ያለበት አሁን ቅድም እንዳልከው ኢትዮጵያ ታማለች። የታመምን ሰው ደግሞ ታሳክመዋለህ እንጂ ሙቷል ብላ አትቀብረውም። ስለዚህ የታመመችን ሀገር ደግሞ በጋራ ሆኖ ለማስተካከል መንግስት ያስፈልጋል። መጀመሪያ ከወደብ በፊት የታመመችው ኢትዮጵያ ማሳከም ያስፈልጋል እላለሁ። ታንኪዩ ቴዲ፣ በሌላ ጊዜ እናወራለን። አመሰግናለሁ። ከልብ ነው ማመሰግናችሁ ሞሼና ዩናይትድ አማራ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ሁሉ አማን ነው ወይ? ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀገራዊ ዜናዎችን በተቻለ መጠን ሚዛናዊ ዜናዎችን ወደ እናንተ የምናደርሰው ወደዚያ ነው። ይሄ ሀገራዊ ጉዳይ ነው። ሀገራችን ላይ ያለውን ፖለቲካ ወደ መድረክ ወደ ቴብል መምጣት አለበት። ስለዚህ ተወያይተናል። የተለያዩ እሳቤዎች ተንሸራሽረዋል። ከዚህ ሁሉ ተጨምቆ ነው እንግዲህ ወጥ የሆነ እሳቤ ላይ የምንደርሰው። ሌላ ነገር አለ። ሌላ ለኔ የምታነሱልኝ ጥያቄ አለ። በጣም ደክሞኛል። ሌላ ካችሁ በጣም አውቃችሁ ጓደኞች ያላችሁ በጣም ስለደከመኝ እስኪ ሌላ ጥያቄ ሌላ እንትና ለምን አላስገባህም ምናምን እናንተ እኔን አታውቁኝም እንዴ? እኔ ከኔ ጋር እኔ ታጋ አይደለሁም እኮ እኔ እንትናን ለምን አታስገባውም? አንዳንድ ሰዎች ራሳቸውን ሲቆልሉ አይጣል ነው። ፈርተኸኝ ነው? ምን ያስፈራኛል? እኔ ሀሳብ ነው ከዚህ ስቴጅ ላይ ካሉ ሰው ጋር ሀሳብ የምሸጠውና ምን እኔ ከኔ ጋር የሚያገናኝ ነገር የለም እኮ። እኔ እኮ የማንንም ብሔር ተወላጅ አይደለሁም፣ የማንንም ስብስብ አይደለሁም። ግልጽ ነው። የማንንም ብሔር ተወላጅ አይደለሁም። እኔ የማንንም ፖለቲካ ሀሳቤ ውስጥ የለውም። አንድ ጠልጣላ ነፍስ ያለኝ እኔ አንድ አዋይ ነኝ። ስለዚህ ከኔ ጋር እኔ የምፈራ እኔ በተለየ ሁኔታ እንትን የምልህ ነገር የለኝም እኮ። ሀሳብን ይዘን የምትመጣው ስትናገር ግን ስሰማለሁ። በቃ ጥሩ ገንቢ ነገር ካለ አድማጭ ተመልካቾችም እውቀት ሊሆናቸው በሚችል ደረጃ ያገኛሉ እንጂ ምን ከኔ ጋር ምን ያገናኛል ለማለት ያለው። እሺ ሌላ ጥያቄ በአማራ ጉዳይ ቪዲዮ የሚያብረው በአማራ ጉዳይ የምታወራ ከሆነ ቪዲዮ ማብራት አለብህ። አለቀ። ቪዲዮ ማብራት አለብህ። ቪዲዮ በሚበራበት ጉዳይ ከሆነ በኦዲዮ ታወራለህ። ይሰማል። እየተገደለ እየተፈናቀለ የሰብአዊ ድርጊት የተፈጸመበት ባለ ህዝብ ላይ መጋረጃ ውስጥ ሆነ ልታወራ ትችል። በቪዲዮ ውይይት ከሆነ የቪዲዮ ውይይት ከሆነ የኦዲዮ ከሆነ የኦዲዮ ውይይት ታደርጋለህ። እንደማንኛውም በተለያዩ ምክንያቶች አታበራም፣ ችግር የለውም። በኦዲዮ ታወራለህ። በተረፈ በቪዲዮ ከሆነ አንደኛውን በቪዲዮ አንደኛውን በኦዲዮ ላስወራ አልችልም። የትኛው ሮኬት ሳይንስ የሆነ ትንታኔ እንዳተነትን ነው? የትኛው በጣም የመፍትሄ ሀሳብ የምታመነጨው እንዳይቀር ነው? ዞር ቢባል ቁረጣው ነው፣ ዞር ቢባል ረዳው ነው። ምን ብሔርተኛ? አንዳንዴ እኮ ብሔርተኛ እኮ ምንድን ነው? በጣም ሮኬት ሳይንስ ነው አይደል የምትነትሉ። በቃ መርፌ የሰራ ብሔር አለ ኢትዮጵያ ውስጥ? አሁን እስኪ እንደ ብሔር ተደራጅታችሁ መርፌ የሰራ አለ? አካፋ ለገበሬዎቻችን አካፋ ዶማ የሰራ ብሔር አለ? የሰራ አለ ወይ? ከዘመነ ወሬት ጀምሮ ታወራለህ። አፍ አይግልም። አፍ እስኪ በቃ አፍ እንደው መድኃኒዓለም እኮ አፍን እንደው ከቆጣሪ ያለ መስራቱ አፋችን የሚቆጥር ቢሆን ኖሮ ዘር ማንዘር ዕዳ ገብቶ ነበር። ታወራለህ፣ ትሄዳለህ። በቃ የቀረውን ደግሞ ሚስት ላይ ትጨርሳለህ። አለቀ። እሺ ሌላ ጥያቄ አለ? ልደቱ በጣም አሪፍ ፖለቲከኛ ነው። በጣም የሚገርም ፖለቲከኛ ነው። በጣም የሚገርም ያደነኩት ፖለቲከኛ ነው። ቁም ነገር አምጥቼው አላሳፈራችሁኝም። እድል ሰጥቻቸው ጥያቄ እንድጠይቁ በማስታወቂያ ነግሬያችሁ ነበር። ያንን በማስታወቂያ በቪዲዮ ጥያቄዎቻችን የላካችሁ አላችሁ። ከልብ አመሰግናለሁ። ፖለቲከኞች ሲመጡ ቲክቶክን ይፈራሉ። ቲክቶክ የተሳዳቢዎች መንደር ነው ይላሉ። በእርግጥ የምተማመንባቸውን እና ጋጥ ወጥ ያልሆኑትን ወደ ስቴጅ ያወጣሁት። እንደዚህ ትላልቅ ፖለቲከኞችን አምጥቼ ጋጥ ወጦችን ላመጣ አልችልም። እኔ ፒክ አድርጌ ካስቀመጥኩ ጨዋ ነህ ማለት ነው። ጨዋ ወልዶ ጨዋ አሳደገህ ነው ማለት ነው። ግልጽ ነው። እንደዚህ እንግዶች ሲመጡ እንድትናገር እድል ከሰጠው ዛሬ ያስገባዋችሁ አላችሁ። ሌሎቻችሁ እንደዛ አይደላችሁም እያልኩኝ አይደለም።
በተረፈ ፖለቲከኞች ሲመጡ ከየትኛውም አንግል ሊመጡ ይችላሉ። ነገም ከነገ ወዲያም በቲክቶክ እድል ስጣችኋለሁ። ግን ራስን ፈትሽ። ሰው አክባሪ መሆንን ሰው መከበር አለበት። ሌላ ጥያቄ በጣም ነው የምወዳችሁ። አሁን ከዚህ እንደወጣችሁ ስልኮቻችሁን አውጥታችሁ እስኪ ረሽዳ ቀኑን ሙሉ አለች እንዴ? ረሽዳ የምትናገረው ንግግር አለ እዚህ ውስጥ የላካችሁ አላችሁ፣ ብዙ ናችሁ። ረሽዳ የለችም። ቅድም ነበረች። ረሽዳን አስገባ ስላላችሁ ነው። እሺ ሌላ የመጨረሻ 2 ደቂቃ ብቻ፣ የመጨረሻ 2 ደቂቃ ዩሪ ስትሉ ነበረ። ሰው ከሞላ ምን ላድርግ? እንዴት ነው አልገባኝም። እኔ ለማንም ኢንቪቴሽን ልኬ አላስገባም። ገስት ላይ መላክ አለብህ። ሰው ከሞላ አይናችሁ እያየ አይናችሁ ምንድን ነው? በመድፍ ተመቷል እንዴ? አንዳንዶቻችሁ አይናችሁ በከተሜ ቋንቋ የሆነ ነገር ሆኗል እንዴ? ገስት ላይ ሙሉ ሰው አለ። ሰው አስወርጄ እንዴት ነው አልገባኝም። ሙሉ ነው ሰው። ገስት ሪኩዌስት ልከው ከሆነ ደግሞ ተራውን ጠብቆ ይገባል። ካልሆነ እንዴት ያለ ዘመን ነው የደረስነው ጎበዝ። የሚችለው እዚህ ጋር 8 ሰው ነው የሚችለው። 8 ሰው ነበረ። እሺ አማራ ጠል ነህ ወይ? አንተ በጣም ታስጠላኛለህ። አንተ አሁን አማራ ጠል ነህ ያልከኝ ልጅ በጣም ነው መጸየፍ ብቻ አይደለም፣ በጣም ነው ቋቅ የምትለኝ ማለት ነው። በጣም አማራ ሳይሆን አንተ እንደኔ የሚጸየፈ የለም አንተን እግዚኦ እንዳነኔ አንተን ስጸየፈ። ስለዚህ አንተን ነው የምትጸየፈው፣ ምጠላ አንተን ነው። እሺ ሌላ ጥያቄ አለ? ስለዚህ እኔን ይጠላኛል ቴዲ ብለህ ነው ማናገር ያለብህ። ህዝብ ጋር አትደበቅ። ይሄ ለብሔር ብሔረሰቦች ፍቱን መድኃኒት አዘጋጅቻለሁ። የቴዲ ፍቱን መድኃኒት ነው። ወጋሃለሁ ክንድ ላይ ማለት ነው። ተስተካከላለህ። ይገባላል፣ ትረጋጋለህ። እሺ ሌላ ጥያቄ አለ? ስለነበረን ቆይታ ከልብ ነው ማመሰግነው። ነገም ከነገ ወዲያ ላይቭ ገባለሁ። ታፕታፕ ያደረጋችሁ፣ ኮፒ ሊንክ ሼር ያደረጋችሁ ኤርትራውያን ወገኖቻችን ፖለቲካ ነው የተነተነው። ቅር እንደማይሰኛችሁ ተስፋ አደርጋለሁ። ምክንያቱም እናንተም ፖለቲካ ነው የምንሰሩት፣ እኛም ፖለቲካ ነው የምንሰራው። ለምን እንዲህ ተተነተነ እንደማትሉ ተስፋ አደርጋለሁ። አይ ነው ሀገራቸውን የሚወዱ በሀገራቸው ኩሩ የሆኑ ሰዎችን እንደምትወዱ አውቃለሁ። በነገራችን ላይ ቆፍጣኖች ናቸው ኤርትራውያን፣ ቆፍጣኖች ናቸው። ሀገራቸውን ይወዳሉ። ለዛ ነው እኮ አንዱ ሲናገር አልሰማ። ከኢሮፕም ከአሜሪካም እንዘምታለን ሲል አልሰማ። መዝረክረክ አቁም አሉልህ እንጂ እዚህ ጋር አለልህ። አንዳንዱ የኛ አለልህ እንጂ አለልህ እንጂ አለልህ አንዳንዱ። ስለዚህ ይሄ ፖለቲካን የሰራ ነው። በሀገራችን ጉዳይ ላይ ነው የተወያየ ነው። ነገም ከነገ ወዲያ ይኖራል። በሀገራችን ጉዳይ ላይ እንወያያለን። ይሄ ነው። ስለነበረን ቆይታ ላመስግንና ሞገደኛው ነውጤ ነገር እኔ ቤት ገብቶ ያወራ ልጅ ነው። ደግሞ እኮ ወንድም እኔን ትጠላኛለህ በለኝ። ቴዲ ለምን ትጠላኛለህ በለኝ። አይሰሙም እኮ ብሔርተኞች አይሰሙም። ቴዲ ትልና ፈርስት ፐርሰን ሲንጉለር ወይም ደግሞ በአማርኛ አንደኛ መደብ ነጠላ አብዢ ነጠላ ቁጥር ተወላጠ ግስ ነው። ነጠላ ትጠቀምና ቴዲ ትጠላኛለህ በለኝ። በደንብ ነው የምታስጠላኝ አልኩ። አሁን አንተን በግለሰብ ደረጃ አስቸገረኝ እኮ። እኔ የምጠላው እሱን ነው። አንተነ የምታስጠላኝ፣ አንተነ ቋቅ የምትለኝ አልኩ እኮ። በጣም ነው የምታቅለሸለሸኝ እያልኩ ነው። ወዴት ነው የምትደበቀው? ኦኬ መሐመድ 1 ደቂቃ ይላል። መሐመድ ባለቀ ሰዓት ነው የመጣው። እኔ አውቄ ነው እንድትወጣ ስለፈለኩ ነው። ኤኒዌይስ ቴሌግራምን እንትን ቼክ አድርግ ኢንቦክስ። ኦኬ እሺ፣ አሁን ቼክ አደርጋለሁ። ቻው። እሺ ቻው።
ሁላችሁንም ወድድ ነው ማረጋችሁ። በጣም ነው ማከብራችሁ። አብራችሁኝ ለነበራችሁ በሙሉ እግዚአብሔር ያክብርልኝ። በሚያስቀው ስቀናል፣ በቁም ነገሩ ቁም ነገር ጨብጣችኋል፣ በሚያናደው ተናደናል። እንዲህ ነው። ነገም ከነገ ወዲያ ይቀጥላል። ጤና ይስጥልኝ።